ደገም ነው ይላል ኤዜ ሁሌ ከስፐርስ ጋር ይጫወት ነው ምን በቃ ሁሌ ከስፐርስ ጋር አጫውቱት ኡፍ ቪክተር ዮኬሬስ በአርሰናል ማሊያ እንደዛ አይነት ጨዋታ ተጫውተሽ አታውቂም እቤት ስገባ በደንብ ጥልቅ የሆነ ቪዲዮ ሰራለሁ የአርሰናል ደጋፊ ይችላል የአርሰናል ደጋፊ እንዴት እንዳኩራችሁ ማለት በቃ ሰው እንዳለ ተስፋ ቆርጦ ምናምን ይሸማቀቃሉ ብሎ ሲጠብቅ ሙሉ አዳራሹ ሞልተን ቀወጥ ነው በብሩክ ኤክሶ ቪዲዮ ላይ ታዩታላችሁ እንዴት አባታችሁ እንዳኩራችሁ ማለት ነው ወያላውም 70 ደቂቃ በኋላ ሮጦ ሄደ አንቺ የሆንሽ ሰውዬ ማለት ነው we are the gunners የመጣሽ እንዳለ እንኳን ደስ አለሽ ቸልሲ ጨዋታ ላይ ምን ደግመዋለን ቤት ስገባ በደንብ ቪዲዮ ጠብቅ we are the gunners ማንንም ነው ማቆመን ማንንም እየተደረደርኩ በለዋለሁ ይሄን ዋንጫ እየተደረደርኩ ገባሽ አይደለ ግባ ነው ስለዚህ ሁሌ ነው ማለት ነው ቶትንሃም በአርሰናል የሚሸነፈው ሁሌ ትሸነፋላችሁ ኧረ በክርስቶስ እኔ ደግሞ ተስፋ ማድረጌ እንደማያሸንፉ እኮ ግልጽ ነው ግን መቼስ ሁሌ አይሸነፍ ሁሌ እንዴት ሊሸነፍ ይችላል ደርቢ ናቸው ዛሬ እንደው ያስጠላል ምናምን ብዬ ተስፋ ማድረጌ ምን አይነት የበሰበሱ ናቸው በኢየሱስ ለማንኛውም እኔ ሁሌም በውጤት ብከፋም የሆነ ብር ግን እበላለሁ ቀመር ይሳካል ይታወቀኛል ማለት ጥሎ አይጥለኝም እኔ ዛሬው ቀመር ቪያሪያል ካቻ ጋር ብቻ ነው የሚቀረን ቴሌግራም ግቡና ተመልከቱት የዛሬውን ቀመር ማለት ነው ገንዘብ በገንዘብ ሆነን ነው የምናመሸው እሑድን አርሰናል አሸነፈ ብሎ ሌላ ዩናይትድ ደጋፊ ሊደብር ይችላል እኔ ግን ማስረሻ አለኝ የኔ አባት ቴሌግራም አትዮ ዮርዳ ያለ ምንም ስፔስ ስጽፉ ከ4000 በላይ ተከታይ ያለው ቻናል የኔ ቻናል በየቀኑ ያባበዱ ቀመሮችና ተዘግቶ አይደል ምናምን የምትሉ ሰዎችም እዛ ላይ እንዴት የውጭ ሀገር ድርጅቶች ላይ እንዴት እንደምንጫወት ምናምን ሊንኩ ምናምን አስቀምጬላችኋል እንዴት ነው አሁን እኔ ደርቢ መሆናቸውን ለማያውቅ ሰው አርሰናል ቶትንሃም አርሰናል በጣም ኃይለኛ ደርቢ ነው ምናምን ብዬ ማስረዳው እንዴ ደርቢ አንተ ኤቨርተን እኮ የፈለገ ቢወድቅ እኮ ለሊቨርፑል እኮ አይተኛም እኮ ሪጀክት ያረጋቸው ተጫዋች ባለፈው አትሪክ ሰራባቸው አሁን ድጋሚ 2 አገባባ ጊዮኮሬሽም 2 አግብቷል እንደቀልድ አሁን ጊዮኮሬሽ እያለን ሙድ መያዝ ምናምን አንችልም ማለት ነው አስባችሁታል ግን በርግዶለታል ጀለስ እንዴት ሁሌ ይሸነፋል ቶትንሃም በአርሰናል ምን አይነት የበሰበሰ ኧረ በኢየሱስ አርሰናል አሸንፏል ግባና አውጣው ኤዜ ምን ብያችሁ ነበረ ይኸውላችሁ ካቆመበት ይቀጥላል ካቆመበት ቀጠለ ማን 2 ጎል እንደውም ፈጣሪ ሲያተርፋቸው ሃትሪክ ይሰራ ነበር ማን ይሄ ሰውዬ በጣም ነው የሚችለው ከቶተናም ጋር እድሜ ልኩን ቢጮት 5 ባላንዶር ይበላ ነበር ማን ምን አይነት ሰው ነው እንዴ ምንድነው የተፈጠረው ዛሬ ማለት ነው ይኸውላችሁ ቶተናሞች ምንም ነገር ነው የማይችሉት ይኸውላችሁ አንድ ስህተት አገኙ ራይስ የተሳሳቱን ኳስ እሱን አገቡ ሌላ በፍጹም አልተጫወቱም ከኛ ጋር ምንም አልተጫወቱም በጣም ነው መንበልጣቸው ኧረ በስመ አብ ማን ሁሉ ቲማችን እንደ አንተ ጊዮኬሬሽ ምን አይነት ጎል ነው ያገባው ለካ መድፉ ጊዮኬሬሽ እግር ላይ ነው ያለው ማን ይሄን ሰውዬ በእግሩ ካጫወታችሁት ማለት ነው ይላል ሚሳኤል አለ እግሩ ይተኩሰዋል በቃ ይተኩሰዋል ሰው ያፈነዳል ያመት ሰው ይገላል እረፍ እንዴ ምን አይነት ጫት እዚህ ሜዳ ላይ ባይዘው ማለት ነው አሁን ሰከንድ ላይ ያሉት ሲቲዎች ማለት እንበለዋለን ምናምን የሚሉት ከሁለት ባዶ ሁለታቸው ወጥቷል እኛ ግን ሄደና ራላን ህይወታቸውን በጠበጥ ነው ማን ከዚህ በኋላ ማንንም ሰው ማይታ አንፈልግም ዶሮ ይበላል ቡካዮ ሳካ ብቻ ይጎዳ እንጂ ለአርሰናል ጣፋጭ ምሽት ነበረ ኤብሬቺ ኤዜ በሮበር ፒሬዝ እና በኢማኑኤል አዴባዮር ብቻ ነው በ7 እና በ6 ግብ ኖርዝ ለንደን ደርቢ ላይ ግብ በማስቆጠር የሚበለጠው ኢማጂን በሁለት ጨዋታ 5 ጎል ያስቆጠረባቸው እነዛ በጣም በርካታ ጨዋታዎች ተጫውተው 7 እና 6 እና ኦብቪየስሊ ወደፊት የኖርዝ ለንደን ቶፕ ስኮረር ኤብሬቺ ኤዜ መሆኑ የሚቀር አይመስለኝም ዴክላን ራይስ በደንብ ሜንታሊቲውን አሳይቶ እዛው ቦት ሊያደርጉ ይመስል ነበር ፈርስት ሃፍ ላይ ግን ለፈርስት ሃፍም ፐርፎርማንሳቸው ለሰከንድ ሃፍም ፐርፎርማንሳቸው ተገቢ የሆነ የ4-1 አሁን ደግሞ ሲፈሩት የነበረውን 60 ነጥብ አግኝተው 61 ነጥብ ላይ ደርሰዋል 2.36 ኤክስጂ አስመዝግበዋል ቶተናም በጣም ትንሽ ተች ነው በሳጥናቸው ውስጥ የነካባቸው ሁሉም ነገር ስኬታማ ይመስል ነበር ቡካዮ ሳካም ፈገግ ብሎ እየተራመደ ሲወጣ ተመልክተናል የከፋ አይመስለኝም ለማንኛውም ፎር ላይክ ሼር ማድረግ ይረሳ ይመቻችሁ የወያላ መቀለጃ ታረግኛለሽ አንቺ ዶሮ
የዚህ ሰውዬ መቀለጃ ታረግኛለሽ ባልጠፋው አቋማን እጂ አሁን አቋማ ቀጣይ ሳምንት ይመጣና ምን ይላል መሰለህ ለኬልሲ እንወጥር ይላል የነፈጨለ አቋማ ደመለው ጀላይ አንተን አይወክልም እውነት ለንደን ያለው እኔ ብቻ ነኝ አንቀባራሃለሁ እናሳየዋለን እንዳፈራ ጀላይ በራስ ተማመን አያ አንተ የጠነባ ዶሮ አፍጥርቶናል ማትረባ አፍጥርቶናል እንደዚህ ጆሮ ግን ማለት ጎዳና የወጣት ይመለም በቃ ጎዳና የማይረባ ማን ቶፕዚክ እንዳስገባሽ ማላቅሜው የወያላ መቀለጃ አደረግሽ የወያላ ማን ቶፕዚክ ሄደሽ ቶፕዚክሽን ማለት ከስፖርት ጋርና ከምናምን ጠባዳም ቲም ጋር ሻምፒዮንሺፕ ትሰራለሽ አንቺ ማትራያ ለማንም ወያላ መቀለጃው አቋማን ወይ የሚኬል አርቴታው አርሰናል በለንደን ደርቢ ቶተንሃምን 4-1 በማሸነፍ የሊጉን መሪነት ወደ 5 ሰፋ አድርጎታል። ቪዲዮን ኮፒ ሊንክ ሪፖስት ላይክ በማድረግ ጀምሩት። አርሰናል ዛሬ ወሳኝ 3 ነጥብ አግኝቷል። ያው የለንደን ደርቢ ማለት ብዙም ይከብደኛል ያላቻ ጋብቻ የሆነ ደርቢ ነው። በተለይ አርቴታ ከመጣ በኋላ በለንደን እንደ ክለቦች ላይ የበላይነት ወስዷል። የለንደን ደርቢን ቀለል እያደረገ ሆኖ ነው እያሸነፈ ያለው። ግን ሰሞኑን በጣም ጫና ውስጥ ነበር። ዛሬ እንደውም አርሞት የገባው በጣም በማጥቃቱ ላይ አሪፍ ነበሩ። 3-1 እየመራ እጅ ኳስ እየመለሰ ነበር። አርቴታ በጣም ፍላጎት ነበረው እና ደግሞ ሳካን የሚገባው እዛው ራሱ ቦታ ላይ አጫወተው። አይታችሁት ነው ኢዜን አስገባ እና ሳካ ምንም ቢሆን እንደው በፎጣ ተገርዞ በፎጣ እዛ ቦታ ላይ እሱ ነው መጫወት ያለበት። ይሄ ልጅ እሱ ከወጣ በኋላ ነው እሱ ወይ ሲጎዳም ነው አሁን ዛሬ እንደገባው አይደል ልክ እንደዛ ነው እንጂ እሱን አያክሉም። ሳካ ጎል ባያገባ እንኳን ያስጨንቃል። በቃ የሆነ ያልተገባ ኳስ አይነካምና ዝም ብሎ ያልሆነ ንክኪ ያደርግ ከኳስ ጋር የሆነ በቃ ዛሬም እንኳን አሲስት ወይ ጎል ባያስቆጥርም ትልቁን አስተዋጽኦ ያደረገው እሱ ነው። እንደውም የመጀመሪያ ጎል በሱ ለምን እንደ አሲስት እንዳልተቆጠረ በጣም ገርሞኛል። ሁሉንም ጎሎች አርሰናሎች ናቸው አስቆጠሩት ማለት ይቻላል። የቶተንሃምንም ዴክላን ራይስ ስህተት ሰርቶ ግን ዴክላን ራይስ የዛን ጊዜ በቃ ቡድኑ ሙቶ እንዳይቀር ያደረገው ነገር በጣም የሚገርም ነው። ሞራሊቲው ወዳውኑ እኔ ኃላፊነቱን ወስዳለሁ ተነሱ ብሎ ወዳውኑ ቡድኑን አነሳሳውና እጅግ በጣም ወሳኝ 3 ነጥብ ነው ያገኘው ቡድኑ ቶተንሃም ቢሆን ከዚህ በኋላ እኔ አሁንም ቢሆን አርሰናል ነው ሊያሳስባችሁ የሚገባው ሌላ ቡድን አይደለም። አሁን በርግጥ ሌላ ተስፋ ነው አዲስ ተስፋ ይሰጣል አይደል? አሁን የባለፈው ይሄ አቻዎች ምናምን ትረሱታላችሁ፣ ግን ሳትጠብቁት ነው የሆነ ነገር ስብር የሚለው ቡድኑ አሁን እንጂ እኮ በዚሁ ከቀጠለ እኮ ከአርሰናል የተሻለ ጥንካሬ የለውም። ግን መነሳት በማይችልበት ሁኔታ ላይ መጥቶ ስብር ይላል እንጂ አሁን ያየነው አርሰናል አይታችሁታል፣ መቼም የሚሸነፍ አይመስልም። ዛሬ በጣም የሚገርም ነበር። ቲምበር እንኳን ደከም ሲል ወዳውኑ አርቴታ አይታችሁታል። ሁሉን ነገር ማድረግ ይችላል ምን እንደሆነ አላውቅም እንጂ ዛሬ በጣም ሁሉ ነገር አሪፍ ነበር። ኢዜ ራሱ ሁሌ ቶተንሃም ጋር በተጫወተ የሚያስብለው የክሬሽ ራሱ ጎል ማስቆጠሩ ሁለቱ በተለይ ጎል ማስቆጠራቸው ለአርሰናል አሪፍ ነው ብዬ አስባለሁ። እንግዲህ ያው ሲቲ አንድ ቀሪ ጨዋታ ቢኖረውም አሁን በ5 ነው አልጋቡ ያ መቼም ይሸነፍ አቻ ይሁን መቼም አይታወቅም ያ ቀሪ ጨዋታ። ስለዚህ ጫናው አሁን ወደዚህ ሊሄድ ይችላል። ግን ወሳኝ 3 ነጥብ ነው አርሰናል ማሳካት የቻለው። የአርሰናል ደጋፊዎች እንኳን ደስ ያላችሁ። የተሰማችሁን ኮሜንት ላይ አስቀምጡ። ቪዲዮ ከተመቻችሁ ኮፒ ሊንክ ሪፖስት ላይክ ማድረግ እንዳይረሳ። ቴንክ ዩ። ዛሬ ያበደ ጨዋታ አርሲያችን አሸነፈች። ሲጀመር ለስፐርስ እኮ እጅ ሰተን እኮ አናውቅም አይደለ? እኛ አርሰናሉ ለስፐርስማ እንዴት እኛ ራሱ ዝም ብለን እግረ መንገዳችን እንጂ የቋጠር ነው ማለት ነው። ያን ያህል እንደ ስፐርስ ያስጠላል ብለን አልጠበቅንም። ግን ዮኬሬ ዛሬ አገባ። በቃ ዛሬ ኢምፖርታንት ጎል፣ ቆንጆ ጎል ዛሬ ዮኬሬ ሳገባ። የዲክላን ራይስ ሜንታሊቲ የሚገርም ነው። ተቀምጦ ጎል ገብቶበት እንኳን በጣም እየመራ ነበረ። ብቻ ጨዋታው ኤዜ ደግሞ የቶማስ ፍራንክ ነው ያስነጨን። በነገራችን ላይ ኤዜን በቃ የዛን ያለው ነገር ደርሶ መልስ 5 ጎል ማለት ነውና ለማንኛውም ሁሉንም ጨዋታ እንድናሸንፍ ነው እንደምትጠብቁት ምናምን ያላችሁ ሰዎች ሁሉንም ጨዋታ እንድትሸነፉ ደግሞ እኛ አንጠብቅም። በነገራችን ላይ አንድ ታሸንፋላችሁ ትንሽ ተስፋ ስታገኙ፣ ቀልጣይ ደግሞ ቼሎ ያረጋጋሻል ማለት ነው። ለማንኛውም እንኳን ደስ አላችሁ ለዛሬ። ኢዜና ዮኬሬሽ በማያገባችሁ ለምን ነው ለምን እንዲህ መሆኑ ለምን አስፈለገ? ኢዜ እንዲህ ማድረግ ለምን አስፈለገ? ዮኬሬሽ ኤቢሪቺ ኢዜ ምን አይነት ጎል ያስቆጠርከው? እኔ ጎሉን ማድነቅ ነው መጀመሪያ እንፈልገው። ጨዋታችን በጣም ጸዴ ነው፣ ግን ለምን ነው በግድ አግቡ የምንለው? በግድ አግቡ እኮ ነው አሁን እኮ እየገባብን ያለው እኮ ችለው አይደለም። በግድ አግቡ። ሁለቴ እኮ የማይረባ ሙከራ ሞክረው ነው ያገቡብን። ዶሮ ሰታ እኔ ሲያስጠሉ ደግሞ ምን አባፈልግ ምን ፈልግ ሶካ ብሩኬ ከቻልክ ተነገረው
እየነገርኩ ነው አርሴ እየነገርኩ ነው እንዳቀልድ ወይ ወያላ ይችላል አርሴ ይችላል አርሴ ይችላል ቆይ ቶተናም በግል ያደረሰበት ነገር አለ እንዴ? ኤዜ ላይ ቆይ ምን አድርገውት ነው እንደዚህ የሚቀያየሩ እነሱ ላይ? ኧረ በስመ አብ! ይሄ አሁን ደርቢ ነው። ይሄ ደርቢ ነው የሚባል ማን ያምናል? እስቲ በስመ አብ! 4-1 ቅጥቅጥ ቶተናም በወረደ። ይሄ ቲም ይውረድ በቃ ምንም አያስፈልግም። ሚኮ ስፐርስ በቃ ወርዷል ቲም 4-1 ቅጥቅጥ። ለቋጠሩ ራሱ አይመችም በቃ ኤዜ። እኔ ግን የኤዜ ነገር ፐርሰናል የግል ነገር ካለ በውስጥ ተጻጻፍ በመነጋገር ምናምን ፍታ። እንደዚህ አይነት ነገር እንዲህ የገዛ ክለባችሁን በአደባባይ ስታንቋሽሹና ስታጣጥሩ የነበራችሁ ደጋፊዎች ላያችሁ አልፈልግም። እኔ ፊት መታችሁም ስለ አርሰናል ፕሬዠር፣ ስለ አርሰናል ሜንታሊቲም ስታወሩ የነበራችሁ ሰዎች ጥፉ ከፊቴ፣ ላያችሁ አልፈልግም። የአርሰናል ደጋፊዎች ክለባችሁን ጠንቅቃችሁ ልታውቁ ይገባል። ተቀናቃኛችሁንም ጠላታችሁንም በደንብ ጠንቅቃችሁ ልታውቁ ይገባል። ስለ ጨዋታው በሌላ ቪዲዮ መለሳለሁ። አንቀባረር ነው ይሄንን ዶሮ አንቀባረር ነው። አቤት አፍጥር እንዴት አባቱ እንደሚጣፍጥ አንተ ዶሮ ማለት ነው። እንደዚህ ቴስቲ መሆኗን በተለይ አፍጥር ላይ የተረዳሁት ዛሬ ነው ማንዬ። በዚህ ላይ ደግሞ ከአንድ ወያላ ጋር ተሰብስቤ ነው ያየሁት። የመው ጨጓራቸውን የቧጠጥኩላቸው። አቺ ደህና ነሽ? አንቺ ዶሮ መቀለጃ ያረግሽኛ ማትረቢ ዶሮ ማትረቢ ላይቱን አብረው ወይ ኳሊቲ ወርዷል። ይኸውላችሁ ጀማው 4-1 እመኑኝ፣ ዘንድሮ እመኑኝ፣ ወደድንም ጠላንም ዘንድሮ ዋንጫ ሳንበላ አንፋታም። ታገሱ ብቻ እናንተ ትዕግስት ብቻ ነው ከኛ የሚያስፈልገን። ደጋፊው ተስፋ ይቁረጥ እንጂ ሲያምር ይቀራል። ይሰጣል እኮ ሰጠንና መጣን እኮ አይደል እንዴ? ቀጣይ ቼላው በሜዳህ መጥቼ ማለት ነው እልጥሃለሁ በአግባቡ። አንተን ራሱ በምንድን ነው ማፈጥረበት? አንተ ሃንግ ነው ማፍጠሪያ ነገር የለም፣ ግን መጥቼ እልጥሃለሁ። በቃ የማይቀር ነገር ይመቻችሁ ደግሞ ጀማው አፍጥር እንዴት ነው? በዶሮ አንዴ ቆይ ዶሮ አፍጥር ላይ ጣፋጭ አይደለችም? አቡዬ መስክሯል። የዛሬ አፍጥር ልዩ ነበር። ዶሮ ይጣፍጣል። ቼላዬ እንግዲህ መጣው እዛው ቅርብና አቋማን ዛሬ አንቋቋ ነው ሲጀመር ማለት ስሙን ዘርፎኝ ነው። ይኸውላችሁ አቋማ ማለት አክቲቪስት ቋጠሮ ማህበር ነበር። እነሱ ቀይሮት አቡ ቋጠሮ ማህበር አደረጉ። የራሴ ድርጅት ነው ጀማው። ተንበረከክን እንጂ አልወደቅንም አለን ጀማው። ባህናቱ ተከሉ ባህናቱ እንችላለን ጀማው። ቸላው መጣውልህ ሳምንት መጣውልህ። በጾም ምድር ወያለው ዶሮዋን ገነጣጠላት። ይመቻችሁ። የምር ሪስፔክት ተስፋ አላችሁ። የምርም የሚገርም ጨዋታ ነበረ። ዋው ወያለው ኤዜ ለምን ቤንች እንደሚሆን እኔ ግራ ገብቶ ነበረ።
ይኸው አሳየው ገብቶ አርቴታን ለምን መሰለፍ እንዳለበት። ይህንን የመሰለ ልጅ ቤንች ላይ አርጎ በውጤት ማጣት ይሰቃያል። ኤዜ የሚገርም ልጅ ነው፣ የሚገርም ነበር። ኦዴጋርድ እዛ ቤት ውስጥ እኔ ተስፋ ያለ አይመስለኝም። ምክንያቱም አሳይቶታል፣ አርቴታን ቁጭ አርጎ አስገምሮታል። ዋው ኤዜ ሪስፔክት፣ ወያለው ሪስፔክት። እንዲህ አልጠበኩም ነበር። እንዲህ አቅልላችሁ ዶሮዋን ገነጣጣችሁ ብትንትና አውጥታችሁ ትጥላላችሁ ያላሰቡ ነበር። አነር ነው የሆናችሁባት። ዋው ሪስፔክት። ያው እንግዲህ የዘንድሮ የዋንጫ ፉክክር ቀላል አይሆንም። ስቲል ግን እኔ ማንቸስተር ሲቲ ያሸንፋል ብዬ አስባለሁ። ያው አላችሁ ተስፋ ለዋንጫ እንደምትፎካከሩ አሳይታችኋል። ነገር ግን ስቲል ማን ሲቲ ይበላሉ ብዬ ነው የማስበው። ይመቻችሁ። ሪስፔክት። ምን ብንተፋተፍ ትንሽ ዝቅ ብንልም ለለንደን ደርቢ ግን እጅም አልሰጠንም። አሬ መዝምታ አርጉት መታ መታ እንደምና ሂዜ የቶተንሃም ጌታ ያዝ እንግዲህ ኡፋይ 3 ነጥባችንን አስጠብቀን ቶተንሃምን ልጥፍ አድርገን አሁንም የሊጉ መሪ ሆነን እንግዲህ እየቀጠልን ያለ ነው። አርሰናል ሆነስ ትንሽ ደብሮኛል። ፈርስት ሃፍ እንደ ቶተንሃም እንደዚህ ማስጨነቅ አልነበረባቸውም እኛ እና ደግሞ በቀላሉ ልናሸንፋቸው ይገባ ነበር። ብቻ ይሁን ቀጣይ ሳምንት ደግሞ ቼላየን ማለት ነው። ግድ አረ ገደላ ጋይስ ትጠላላችሁ። አንዳንድ ጊዜ እንደሚም የሚያዝናና ነገር እኮ የለም። ይኸውላችሁ ከዛሬው ጨዋታ በኋላ ታዋቂው እንግዲህ የሚም ቻናል ዘ ፉትቦል ትሮል ይህንን ፖስት አድርጓል። አፍተር ዘ ኖርዝ ለንደን ደርቢ ኤዜ ኢዝ ናው ዘ ሪችስት ፉትቦለር ኢን ዘ ወርልድ ብለው ነበር ፖስት ያደረጉት። ኤንዘን ይህንን መጀመሪያ ላይ ሳየው አልተረዳሁትም ነበረ። ከዛ በኋላ ለምን ይመስላችኋል? እንግዲህ ኤዜ ባለፉት ጨዋታዎች ላይ ተከታታይ 5 ጎሎች በሁለት የለንደን ትልቁ ደርቢ የኖርዝ ለንደን ትልቁ ደርቢ ቶተናም ላይ ማስቆጠሩ ይታወቃል። ይህንንም ተከትሎ ኦፊሻሊ ማለት በሚቻል ደረጃ የቶተንሃም ሆትስፐርስ ባለቤት እንደሆነ አይነት ሙድ ነበረ ሲይዙ የነበረው ማለት ነው። 3.3 ቢሊየን አፕ ቱ 3.55 ቢሊየን እንግዲህ ያለውን የቶተንሃምን ቡድን ገዝቶታል ምናምን አይነት የሚል ሙድ ነበረ ሲይዙ የነበረው ማለት ነው። እና ካዩዋቸው ሚሞች መካከል ከጨዋታው መጠናቀቅ በኋላ አዝናኙ ይሄ ነው። ሁልጊዜም እንግዲህ የሚያሳዩትን የሜዳ ላይ ፐርፎርማንስ ከመናገር ይልቅ አንዳንድ እንዲህ አይነት የሚያዝናኑ ሚሞችን ሪኮመንድ ማድረግ አሪፍ። ኤንዌይስ ይሄ ጨዋታ መረሳት የለበትም። ለአርሰናል ተርኒንግ ፖይንት ሊሆን ይችላል ጋይስ። ትልልቅ ጨዋታ ላይ አርሰናል ብድግ ካለ ብዙ ጊዜ ተከታታይ ድሎችን ሲያሳካ እንመለከታለን። ቀጣይ ጨዋታዎቹን በድል ይወጣ ይሆን አብረን እንመለከታለን። እንዴት ናችሁ የአርሰናል ደጋፊዎች? ከጨዋታው መጠናቀቅ በኋላ ምን ተሰማችሁ? ሀሳባችሁን ኮሜንት ሴክሽን ላይ ያስቀምጡልኝ። የፕላስ ምልክቷን እየነካችሁ ፎሎ አድርጉ። ኮፒ ሊንክ ሪፖስት ይደረግ። ይመቻችሁ። ካሞን ዩ ገነርስ። መገረፍም ልካለሁ ማለት ነው። መገረፍም ማለት ነው። ግርፊያም ልካለሁ። በመድኃኒዓለም ተጸዳዱብኝ። ከመጀመሩ ነው ደርቢ ሆነ ነው። አረ ደርቢ አይደለንም ከናንተ ጋር ደርቢ አይደለንም። ኤዜ ተሽከረከርክብኝ። ትችላለህ ኤዜ ትችላለህ እመቤቴን ትችላለህ ኤዜ ተሽከርከርብኝ። ተጸዳዱብኝ። እረፍት አንድ እኩል ወጥተናል። ኤዜ ልማደኛው ኤዜ አግብቶብኛል። ልማደኛው ኤዜ ማለት ነው። ኮሎማኒያ አግብቶ አንድ እኩል ወጥተናል። አቅቶናል። በቃ የሚቀየር ተጫዋች የለ። አቅቶናል ጋይስ። እኔ እንጃ። እኔ ቋጠሩ ራሱ የሚያደን አይመስለኝም ዛሬ። አረ ከባድ ነው ሳስበው። እኔ ሰከንድ አፍ ላይ አሁን ሰከንድ አፍ የምር እኔ ጎል የምቆጥር ይመስለኛል። በቃ ዝም ብሎ 3-4 ጎል የሚያገቡብን ሁላ ይመስለኛል። በቃ ሳስበው የምር ኤዜ ደግምብኛል ጭራሽ። አረ ፈጣሪ እርዳን ነው የሚያስብለው። ከኪዮነ ቡድን ሁሉም ሰው እኮ እየነገሩኝ ነበር። እኔ ቶተንሃም አርሰናልን ነጥብ አያስጥለውም ተው እያሉኝ ነበር። እኔ ደግሞ ከወልቭስ አቻ ወጥቷል፣ እኛ ትናንት አሸንፈናል፣ ዛሬ ይጥላል እያልኩኝ ነበር። ለጊዮ ኬሬሽ ምን አይነት ስፔስ ሲጀመር ፓሊኒያኖ ዲፌንደሩ ተሰልፎ ማያቅ ድራጉሺን ለጊዮ ኬሬሽ እንደዛ አይነት ስፔስ ሰጥተው ይገላል። ከቦክስ ውጭ የሚገርም ጎል። ከዛ በኋላም ከህፃን 10 ምናምን ልጅ ጋር ተገፋፍቶ ዞር በይ ምናምን ብሎ አሽቀንጥሮ ድጋሚ ጎል 2 ጎል ለጊዮ ኬሬሽ። ይሄን ተውት። ከቶተንሃም ጋር ሲጮት ነው ጨዋታ እንዳለበት ትዝ የሚለው። ለማንኛውም እኔ ቼልሲን አልጠብቅም በጭራሽ እንዲያስጥላችሁ። ብራይተን ነው የምጠብቀው። ግን አትጣሉ፣ ይመቸኛል። ከዚህ በኋላ እኔ እኮ የቀሩኝን ጌሞች ማሸነፍ ነው። አንቺ ነሽ አንደር ፕሬሸር። ከዚህ በኋላ ኢታር ላይ የምመጪው አንቺ ነሽ። ዝም ብለን እኛ ብቻ ያለብንን ጌም ለማሸነፍ ነው እንጂ ከእናንተ እጅ ቢያንስ መጠበቅ አቁመናል። ይመቻችሁ። ናይስ ዊክ
አርሰናል 4 ቶተንሃም 1 የተጫዋቾች ቤቲንግ። እንደ ሁልጊዜው ከበረኛ ነው የምንጀምረው። እናንተ እንደ ሁልጊዜው ኮፒኒንግ ሪፖስት ያርጋችሁ ጀምሩ። ፎሎ ማታረጉ ሰዎች ፎሎ አድርጉ። ማን ዶሮ 12 ብልት ናት ያላት ብለው ሸጎዱን። 4 ነው ለካ ያላት 2 ደርሶ መልስ 4 ማለት ከበረኛ ነው የምንጀምረው። ማን ዴቪድ ራያ ማለት ነው። ያንን ከመስመር ላይ ያዳንከው እንኳን ባታድነው ኖሮ የጨዋታው አትሞስፌር ሙሉ ለሙሉ ይቀየር ነበር። ማን በጣም ነው የምትችለው። 8 ከ10 ሰጣለሁ ማለት ነው። አንድ ጎል ስለገባብን እሱንም ማለት ከዛ ሂንካፔ ጋር ይላል። ማን ሂንካፔ ሰሞኑን የነበረበት ፎርም በጣም ልክ አይደለም። ዛሬ ራሱ በጣም ጽድት ያለ ጨዋታ። ማን ሂንካፔ 9 ከ10 ጋብሪኤል የአየር ኳሶች ማንም ሰው አይበልጡትም። ማን ኮሎማኒን እያዳፋው ነበር ሙሉ ጨዋታው ማለት በጣም ያበደ ጨዋታ። ጋብሪኤል 9 ከ10 ሳሊባ ኮምፖዝድ ነህ። ማን በጣም ነው የምትችለው ሳሊባ። በቃ እኔ ታስፈልገን ነበር አንተ ሰውዬ በጣም ትችላለህ። 9 ከ10 ማን ቲምበር ጋር እንሄዳለን። ቲምበር ትንሽ ፓሶቹ ልክ አልነበሩም ግን ማለት ነው። ለጊዮኬሬሽ ምን አይነት አሲስትን ያደረገልን ኤዜ ወደዛ ሮጠ። ቲምበር ምን አይነት ጨዋታ ነው የተጫወተው ዛሬ ራሱ ደስ ብለኛል። ዛሬ 8.5 ማለት መሀል ላይ እንሄዳለን። ዙብሜንዲ ማለት ነው። ይኸውላችሁ ቲማችን የምንጫወተው አጫወት ነው እንጂ ማለት ነው በጣም ፓስ የሚችል ሰው ነው። ትንሽ ኮንትሮል ለማድረግ እየሞከረ ነበር ጌሙን። አሪፍ ጨዋታ 8.5 ማለት ነው። ዴክላን ራይስ ማን ፈርስት ሃፍ ላይ የተሳሳተው ስህተት በጣም ጭንቅላቴ ሊነካኝ ነበር ግን ሰከንድ ሃፍ ላይ ይቅርታልና ምን አይነት ፐርፎርማንስ ነው ሰከንድ ሃፍ ላይ ማን 9 ከ10 በጣም ያበደ ማለት። ከዛ በኋላ ኤዜ ጋር እንሄዳለን። ማን ኤዜ ህይወትህን ሙሉ ከቶተናም ጋር ነው መጫወት ያለብን። ምን አይነት ጌም ነው የምትጫወተው? ምን ሆነ ነው? ተረጋጋ አንተ። በጣም 20 ከ10 በጣም ነው የምትችለው። በስመ አብ ማን። ከዛ ሳካ ጋር እንሄዳለን። ሳካና ኤዜ ዛሬ በጣም እየተጫወቱ ነበር። የሆነ ነገር ልክ አልነበረም። በጣም የሚያምር ጨዋታ ነበር ሳካ ራሱ የተጫወተው ማለት። ሳካ 9 ከ10 ማን። ከዛ ጊዮኬሬሽ ጋር እንሄዳለን። ማን ይውላችሁ ህይወታችሁን ያበላ እግሩ ላይ ሚሳኤል አለ። ምን አይነት ጎል ነው የመጀመሪያው? አንተ 20 ይኸውልህ ጊዮኬሬሽም 20 በጣም ነው የምትችለው። በስመ አብ ማን። ትሮሳርድ ጋር እንሄዳለን። ትሮሳርድ ሲልክ ነው ምላችሁ። ለዚህ ነው ይውላችሁ ኢንሳይድ አውትሳይድ ያደርግሃል። ተገማች ሰው አይደለም። ትሮሳርድ የሚጫወተው ጨዋታ እንዳለ ተገማች ሰው አይደለም። በጣም ያምራል ያንተ ጨዋታ 9 ከ10 ማለት። ከተቀያሪዎች ጋር እንሄዳለን። ከዛ ኦዴጋርድ ገባና አሲስት አደረገ። ማድረግ አልፈለገም እኮ ግን ዛሬ ጊዮኬሬሽ ሰው እየገደለ ነበር ሲጫወት የነበረው። ማን ኦዴጋርድ ያበደ 9 ከ10 እንሰጠዋል። ከዛ ማርቲኔሊ ጋር ማርቲኔሊ ገባ ጨዋታውን ገደለው። ይሄ ሁሌ የምላችሁ ይሄን ፕሪሚየር ሊግ ላይ 3-0 ምናምን ያለበት ጌም ላይ ነው የምታስገቡ። ማርቲኔሊ 0-0 ነው አይገባም። ዛሬ አሁን አሪፍ ነው የተጫወተው ገብቶ 8 ከ10 ማለት ነው። በጣም ያበደ ሞስኬራ ገብቶ ተቀይሮ ምንድን ነበር ሲያደርግ የነበረው? ምን አይነት ጨዋታ ነው? ማን አንተ ራሱ በጣም ነው የምትችለው። 10 ከ10 ነው የምሰጥ በጣም ከተቀያሪዎች። በነጥብ በልቶሽ አናትሽ ላይ ካልተቀመጠ ከምላሴ ጸጉር ይነቀል። የማንቸስተር ሲቲ ደጋፊዎች ይኸው ክርስቶስን ነው የምላችሁ ጭራሽ ምንም ነገር እንዳደነግጡ። ቶተንሃም ማለት የዓለም የበከተው ቡድን ማለት ቶተንሃም ነው። ጭራሽ ኳስ መያዝ አያውቁ። ኳስ እግራቸው ላይ ይገባል እንኩበትሪ ብለው ለአርሰናል ተጫዋቾች እሱን ቶ ግን ከአባትሽ ጋር አርሰናል እንገናኛለን። ቀጣይ ከኔ ጋር ነሽ እሱን አስታውሺ። እኔ ሳረጋጋሽ ሲቲ ያረ ዘይ ለጥፋል አይደለ? በነጥብ በልቶሽ አናትሽ ላይ ካልተቀመጠ ከምላሴ ጸጉር ይነቀል። ከምላሴ ጸጉር ይነቀል። እንኳን ተሸነፉ ቶተንሃሞች ጭራሽ ለፕሪሚየር ሊግ የማይመጥኑ ቡድን እንደው በወረዱ። ሲጀመር አርሰናል በቶተንሃም ነው አመት ሙሉ የሚያወራረደው ማለት ነው። ሌላ ይለጥፏል እየመጣ እዚህ ያወራረዳል። ግን ትረጋጊያለሽ። አባትሽ እየመጣልሽ ነው። እየመጣውልሽ ነው። አብረን ነው የምናየው። መልካም ምሽት። ኮንግራ ጀመው። ይሄ ነው እኮ ትልቅ ክለብ መለኪያው። የትልቅ ክለብ መለኪያው ይሄ ነው ጀመው። ዓለም እንዳለ አርሰናል ላይ ቁጭ ብለህ ፍሬዝ ከሚፈርጥ ስትቋጠር አርሰናል ማን እንደሆነ በረንብ አሳይቷል። የዋንጫ ቲም ማን እንደሆነ አሳይቷል። ሲታሽነፈ ነጥብ ጣለኛ ያገባንም ወደፊት ነው ጀመው። ወደፊት በ5 ነጥብ አድርገነዋል። በ5 ነጥብ ዮኪሬ የሚገርም አቋም፣ የሚገርም ጎል፣ የስትራይከር ጽድት ያለ ኢዜ ደገመው የባለፈውን አቋም የፓላሱን ኢዜ። የሚገርም አርሰናል ሲቲ አሸነፈ ነጥብ ጣለ። እኛ የሚመለከትን ጉዳይ የለም። ወደፊት ነው ጀመው። ይሄ እኮ ነው ትልቁ ክለብ። ይሄ ነው አርሰናል ጀመው። ለንደን ላይ አንድ ክለብ ነው ያለው፣ አንድና አንድ፣ እሱም አርሰናል ነው። ቀጣው ዲቻው ገቢነሽ። አንቺ ደግሞ ተቀያተለሽ። የትም ይሁን የትኝ ፈንደድ ነው የምትዩ ዲቻው። ቀጣይ ጠብቂኝ። የሚገርም ጀመው፣ የሚገርም ድል። ኮንግራ በዚህ ቲም ተአምር ተስፋ አልቆርጥም ብዬ ነግሬያለሁ። በተአምር እኔ ነግሬያለሁ። መቼም ነው አንገቴ የማታስደፋኝ መቼም ማለት ነው። ለያል እኔ አርሴ ደጋፊ ነኝ። እንበለዋለን። ማንንም ነው ማናዳምጠው። እመለሳሉኝ በይላ ግባለት። እስቲ ተቃጠልን የምትሉ ከታይ ጻፍ። ነደርን የሚል ሰው አይቻልም። እንደኔ የተቃጠለ አማራ ካለ እስኪ
ወራዳ የትንሽ ትንሽ ማለት ቶተናም ነው። እግዚአብሔርን ሙሉ ኢትዮጵያ ሙሉ ከጫፍ እስከ ጫፍ ከሰሜን እስከ ደቡብ ከምስራቅ እስከ ምዕራብ ሰብስቤ ለቋጠሮ ሳበቃ እንዴት ታቀለኛለህ? ሲጀመርም እሱን ተማምኜ መቋጠር እኔ ነኝ ጥፋተኛ። ኤዜ ቆይ ያስፈረማችሁ ቶተናም ጎል እንዲያገባ ነው እንዴ? ደድቦ ጀዝቧል ነበር። ጠብቆ ቶተናም ሲሆን ነው ጎል የሚያገባው። አንተም ቪክተር ዮኬሬሽ ምን ታይቶ ነው ዛሬ እንደዛ ጎል የምታገባው? ለመጨረሻ ጊዜ ኮንዲያ ጎል ስታገባ እዛ ሊዝበን ነው ያየሁት። እኔ ለማቃጠል ሲሆን ተነስተ ጎል ታገባ፣ ሌላ ቀን ጎል አታገባ ነበረ። ወይኔ ቂጣቸው የሚያወዛውዙ እነዚህ አስመሳይ አሸርጋጅ ሴት የአርሰናል ደጋፊዎችም አይኔ ሰለቸኛዋል። ኳስ አታቁም፣ አይመለከታችሁም። እናንተ ደግሞ ከነሱ ጋር አብራችሁ ቂጣቸውን እየተከተላችሁ አይናችሁ እንዲህ 360 ዲግሪ የምታዞሩ ሰዎች ራሱ ማለት ነው ሲምፕስ ኬራ ያደረጉም እነሱ አቴንሽን ሲል ለማድረግ ነው የመጡት። ወይኔ ዞላ ቶተናም አትችልም። ዳኛው ደግሞ ማለት ነው ከቶተናም በላይ ዳኛው ምንድን ነው? ጋብሪኤል እኮ ዳይቭ ነው ያደረገው። እያየክ ያን ኳስ ትሰጣችኋለህ። ጎሉ መሻር አልነበረበትም። ባይሻርም እነዚህ ምንም አያመጡም። ከዚህም በኋላ ቶተናም ላይ ከአርሰናል እኩል ነው የሚቋጥረው። መውረድ አለባቸው። ትወርዳታለህ ዶሯ። ሚኮስፐርስ ደህና ቲም እንዳለው ሰው ታወራለህ። ይህን ቲም ይዛረን። ወይኔ ቶተናም ማንቸስተር የሚባል ነገር ሳይ ነው የሚቀያየረው። ሲናስተ ያለን ይሰጣቸዋለን። ኳስ ባችሉ ወኔ የላችሁም። ምድር ሽንታ። ለማንኛውም አበላም አፈር ደጭ ትበላለህ። ከአሁኑማ ተስፋ እናስቆርጥ። እንዲህ እያሳየን መተህ መጨረሻ ያለው ምን ሰጠህ?